ጤና ይስጥልን እንደምን አላችሁልን የቻናላችን ቤተሰቦች እናንተ ኢትዮ ትረካ ነው። ሰዓቱ ደግሞ የተመረጡ ወጎችና ትረካዎችን የምናቀርብበት ነው። ባለፈው ሳምንት ፕሮግራማችን አልኬሚስቱ ክፍል 8 ማቅረባችን ይታወሳል። በዛሬው ትረካችን አልኬሚስቱ ክፍል 9 ይዘንላችሁ ቀርበናል። ለቻናላችን አዲስ ነው ሼር፣ ላይክ፣ ሰብስክራይብ ማድረግዎን አይዘንጉ። አልኬሚስቱ ክፍል 9 እንደሚከተለው ይቀርብላችኋል። ብላቴናው ጨረቃዋንና የነጣ የገረጣውን አሸዋ እየተመለከተ ስለዚህ ነገር ጥቂት አሰላሰለ። ሲራራ በረሃውን ሲያቋርጥ ተመልክቼዋለሁ አለ። ሲራራውና በረሃው አንድ ቋንቋ ይናገራሉ። በዚህ ምክንያት በረሃው ማቋረጡን ፈቀደ። የሲራራውን እያንዳንዱን እርምጃ በጊዜው መከናወኑን ሊፈትነው ነው። በጊዜ ከተከናወነ ወደ ኦሽሎ እንደርሳለን። ከመካከላችን አንደኛው ይህንን ሲራራ የተቀላቀለው ከግል ድፍረታችን የተነሳ ብቻ እንጂ ያንን ቋንቋ ሳንረዳ ቢሆን ኖሮ ይሄ ጉዞ ከዚህ እጅግ የባሰ አስቸጋሪ ጉዞ በሆነ ነበር። ጨረቃዋን እየተመለከቱ ባሉበት ቆሙ። ይሄ ንግር ምትሃት ነው አለ ብላቴናው። መሪዎቹ የበረሃውን ተአምራቶች እንዴት እንደሚያነቡ እንዴትም የሲራራው ነፍስ ከበረሃው ነፍስ ጋር እንደሚነጋገር አይቻለሁ። እንግሊዙም አለ ለሲራራው ትኩረት መስጠት ነበረብኝ፣ እኔ ደግሞ ለመጽሐፍ ትኩረት መስጠት ነበረብኝ አለ ብላቴናው በበኩሉ። የተለያዩ መጽሐፍት ናቸው። ስለ ሜርኩሪ፣ ስለ ጨው፣ ስለ ድራጎኖችና ስለ ነገስታት ያወራሉ። እሱ ደግሞ ከነዚህ አንዳቸውም አልገቡትም። ሆኖም በሁሉም መጽሐፍት የሚደጋገም አንድ ሐሳብ ያለ መሰለው። ሁሉም ነገሮች የአንድ ነገር ብቻ መከሰቻዎች ናቸው። ከመጽሐፍቱ በአንዱ በአልኬሚ ጽሑፎች ውስጥ በጣም ጠቃሚውና አስፈላጊው ምንባብ በጥቂት መስመሮች ብቻ የተጻፈውን በኤመራልድ ላይ የተቀረጸው ምንባብ ነው። የኤመራልድ ጽላት ነው አለ እንግሊዙ። ይህም ብላቴና የሆነ ነገር ማስተማር በመቻሉ ኩራት እየተሰማው፣ ታዲያ እነዚህ ሁሉ መጽሐፍት ለምን ያስፈልጉናል ብላቴናው ጠየቀ። እነዚያ ጥቂት መስመሮች መረዳት እንድንችል መለሰ እንግሊዙ። የተናገረውን ከልቡ የሚያነብበት አይመስልም። ብላቴናው ከሁሉ ይበልጥ የማረከው መጽሐፍ የዝነኛ አልኬሚስቶችን ታሪኮች የሚናገር ነው። አልኬሚስቶች ሙሉ ሕይወታቸውን በአብያተ ሙከራዎች ብረቶችን ለማንጻት ተግባር የሰጡ ነበሩ። አንድ ብረት ለብዙ ዓመታት ከቀለጠ ከግል ባህሪያት ሁሉ ይወጣና የሚቀረው ነገር የሁለንታ ነፍስ ይሆናል ብለው ያምኑ ነበር። የሁለንታ ነፍስ በገጸ ምድር ላይ ያለውን ነገር ሁሉ እንዲረዱ ፈቅዶላቸዋል። ምክንያቱም ተግባቦት ሁሉ የሚከናወንበት ቋንቋ እርሱ ነውና። ይህን ግኝት አብይ ስራ ብለው ይጠሩታል። እርሱም ከፊል ፈሳሽ ከፊል ጠጣር ነው። ቋንቋ ለመረዳትማ ሰዎችንም ንግግሮችን መመልከት አይበቃም ጠየቀ ብላቴናው። አንተ ደግሞ ሁሉንም ነገር የማቅለል አባዜ ያለብህ አለ እንግሊዙ በንዴት። አልኬሚ ቀልድ አይደለም። እያንዳንዱ ሙያውን የተካኑ አልኬሚስቶች ያለፉበትን ደረጃ መከተል ያስፈልጋል። በአብዩ ስራ ፈሳሹ ክፍል እድሜ ቀጠል ማየ ህይወት እንደሚባልና ከሁሉም አይነት በሽታ እንደሚፈውስ አወቀ። አልኬሚስቱንም እንዳያረጅ ይረዳዋል። ጠጣሩ ክፍል ደግሞ የፈላስፋው ጠጠር ይባላል። የፈላስፋው ጠጠር ማግኘት ቀላል አይደለም አለ እንግሊዙ። አልኬሚስቶቹ ብረቱን የሚያነጻቸውን እሳት እየተመለከቱ ብዙ ዓመታት አብያተ ሙከራቸው ውስጥ ያሳልፋሉ። እሳቱን ተጠግተው ብዙ ሲቆዩ የዓለምን ከንቱ ነገር ሁሉ ይተዋል ማለት ነው። የብረቶቹ መንጻት ወደ እነሱ ወደ ራሳቸው መንጻት እንደሚመራቸው አውቀዋል። ብላቴናው ስለ ክሪስታል ሻጩ አሰላሰለ። ብላቴናው ከአሉታዊ ሐሳቦች ይጸዳ ዘንድ ክሪስታሎቹን ቢያጸዳቸው መልካም እንደሆነ ነግሮት ነበር። ብላቴናው አልኬሚ በአንድ ሰው የዕለት ተዕለት ህይወት ውስጥ ሊማሩት የሚችል መሆኑን ይበልጥ እያመነ መጥቷል። ደግሞም አለ እንግሊዙ የፈላስፋው ጠጠር አስገራሚ ባህሪ አለው። የጠጠሩ ትንሽዬ ብር ማዕድን በጣም ብዙ ብረቶችን ወደ ወርቅ መለወጥ ትችላለች። ብላቴናው ይህን ሲሰማ በአልኬሚ ይበልጥ እየተሳበ መጣ። በትንሽ ትዕግስት ሁሉንም ነገር ወደ ወርቅ መለወጥ እንደሚችልም አሰበ። በዚህ ረገድ የተሳካላቸውን የብዙ ሰዎች ታሪክ አንብቧል። ሄልቬስ፣ ኤሊያስ፣ ፋልኬሊኒና ገበር
አስደሳች ታሪኮች ነበሩ። ሁላቸውም ዕጣ ፈንታቸውን እስከ መጨረሻው ኖረውታል፣ ተጉዟል፣ ከጠቢባን ጋርም ተነጋግረዋል፣ ተአምራትን ሰርተዋል። የፈላስፋውን ጠጠርና የእድሜ ቀጥል ማያ ህይወት ባለቤትም ሆነዋል። ነገር ግን አብዩን ስራ ለመረዳት በፈለገ ጊዜ ብላቴናው ሙሉ በሙሉ ግራ ተጋባ። መስመሮች፣ በሚስጥር ቋንቋ የተጻፉ መመሪያዎችን፣ የተሰወሩ ጽሑፎች ብቻ ነበሩ። ለምን ነገር ያወሳስባሉ? አንድ ምሽት እንግሊዙን ጠየቀው። እንግሊዙ በሆነው ባልሆነው እንደሚበሳጭና መጽሐፍቱም እንደናፈቁት ብላቴናው ልብ ብሏል። የመረዳት ኃላፊነት ያለባቸው እንዲረዱት ታስቧል። እስኪ ሁሉም ሰው እየተነሳ ብረት ወደ ወርቅ ሲለወጥ ይታይ። ወርቅ ዋጋውን ያጣ ነበር። ነገሮችን በጥልቀት ለማጥናት ጽናትና ፈቃደኝነት ያላቸው ብቻ ናቸው አብዩን ስራ መረዳት የሚችሉት። ሚስጥሮችን የሚፈታልኝ እውነተኛ አልኬሚስት እየፈለኩ ነው። እነዚህ መጽሐፍት መቼ ነው የተጻፉት? ጠየቀ ብላቴናው። ከብዙ 100 ዓመታት በፊት። ያኔማ ማተሚያ ቤቶች አልነበሩም። ብላቴናው ሞገተ። ሰዎች ስለ አልኬሚ የሚያውቁት ምንም ዘዴ አልነበረም። ይህንን በብዙ ምስሎች የተሞላ የማይገባ ቋንቋ ለምን ተጠቀሙ? አንድ ቀን ብላቴናው መጽሐፍቱን ለእንግሊዙ መለሰለት። ምን ተማርክ ብሎ ጠየቀው። የመልሱ ምንነት ለመስማት የጓጓው እንግሊዝ ጦርነት ሊያጋጥሟቸው የመቻሉን ሐሳብ ለመርሳት የሆነ ሰው እንዲያዋራው ይፈልጋል። ዓለም ነፍስ እንዳላት፣ ያን ነፍስ የተረዳ ሁሉ የነገሮችን ቋንቋ መረዳት እንደሚችል ተመሪያለሁ። ብዙ አልኬሚስቶች ዕጣ ፈንታቸውን እውን ስለማድረጋቸውና በመጨረሻም የዓለምን ነፍስ፣ የፈላስፋውን ጠጠር እንዲሁም እድሜ ቀጥሎ ማያ ህይወት ስለማግኘታቸው አውቃለሁ። ከሁሉም በላይ ግን እነዚህ ነገሮች በሙሉ ቀላል እንደሆኑና በኤመራልድ ላይ ሊጻፉ እንደሚችሉ ተመሪያለሁ። እንግሊዙ ተበሳጨ። በምርምር ያሳለፋቸው ዓመታት፣ ምትሃታዊዎቹ ትምህርቶች፣ እንግዳዎቹ ቃላትና የቤተ ሙከራ ዕቃዎች አንዳቸውም የብላቴናውን ቀልብ አልሳቡም። ነፍሱ ምናልባትም ይህን ለመረዳት ገና አልሰለጠነች ይሆናል ብሎም አሰበ። መጽሐፍቱ ተቀብሎ በየቦርሳቸው አስገባቸው። ሲራራውን ወደ መመልከት ተመለስ አለው። እሱም ምንም አላስተማረኝም። ብላቴናው በበረሃው ጸጥታና በእንስሳቱ በሚነሳው አሸዋ ላይ ወደ መመሰጥ ተመለሰ። ሁሉም ሰው ትምህርት የሚቀስምበት የየራሱ መንገድ አለ ለራሱ። የእሱ መንገድ ከኔ ጋር አይመሳሰልም፣ የኔም የእሱን አይመስልም። ሁለታችንም ዕጣ ፈንታዎቻችን እያሰሰን ነው። በዚህ ምክንያት አከብረዋለሁ። ሲራራው ሌትና ቀን መጓዝ ጀመረ። የተሸፋፈኑ ቡዲዎችም በጣም በተደጋጋሚ ይከሰቱም ነበር። የብላቴናው ጥሩ ጓደኛ የሆነው ግመል ነጂ በጎሳዎቹ መካከል እንዳይነሳ የተሰጋው ጦርነት መጀመሩን ገለጸ። ሲራራ ወደ ኦሲሱ ከደረሰ እድለኛ ነው። እንስሶቹ ደክመዋል። ሰዎቹም እርስ በርስ ማውራታቸውን ቀንሰዋል። ጸጥታው በተለይ የሌሊቱ አስፈሪ ገጽታ ሆኗል። በፊት ከግመል ጩኸትነቱ የተለየ ነገር ያልነበረ ድምፅ አሁን ወራሪዎች እንዳይጠራ ተሰግቶበታል። በህይወት አለው ብላቴናው። በአንድ ሰዓት ባልተያያዘበት ጨረቃም ባልወጣችበት ምሽት እንደ እንጀራ የሚዘወተረውን የበረሃ ቴምር እየበሉ ስበላ የማስበው ቴምሩን ብቻ ነው። ሰልፍ ላይ ስሆን ሰልፉ ላይ ብቻ አተኩራለሁ። መዋጋት ካለብኝ ደግሞ ያን ቀን ለመሞት የሌላውን ቀን ያህል ጥሩ ነው። ምክንያቱም ያለፈውን ወይም የወደፊቱን ህመሜን አልኖርም። አሁን ብቻ ነው የሚያስደስተኝ። ምንጊዜም በአሁኑ ላይ ማተኮር ከቻልክ ደስተኛ ሰው ትሆናለህ። በረሃው ውስጥ ህይወት መኖሩን፣ ከዋክብት በሰማያት ሰማይ መኖራቸውን፣ የጎሳዎቹ አባላት የሚዋጉበት የሰው ዘር አካላት በመሆናቸው እንደሆነም ተረዳው። ህይወት ላንተ የጭፈራ ድግስ፣ ታላቅ በዓልም ትሆንልሃለች። ምክንያቱም ህይወት አሁን እየኖርናት ያለችው ቅስፈት ናት። ከሁለት ምሽቶች በኋላ ብላቴናው ለመተኛት እየተዘጋጀ እያለ በየምሽቱ የሚከተሏትን ኮከብ ፈለጋት። አድማሱ ከወትሮ ዝቅ እንዳላሰበ፣ ምክንያቱም ከዋክብቱን ራሱ በረሃው ላይ ያያቸው መስሎታል። ኦሲሱ ነው አለ ግመል ነጁ።
ከሆነ ታዲያ ለምን አሁን ወደሱ አንሄድም? ብላቴናው ጠየቀ። ምክንያቱም መተኛት አለብን። ብላቴናው ፀሐይ እንደወጣች ከእንቅልፉ ነቃ። ከፊት ለፊቱ ማታ ትናንሽ ከዋክብት በነበሩበት ስፍራ የተምር ዛፎች በረሃውን ሞልተው በመደዳ ተሰልፈዋል። ብላቴናው ግን ጸጥ ብሏል። የበረሃውን ጸጥታ ተላምዶታል። ዛፎቹን በማየት ተመስጧል። ወደ ፒራሚዶቹ ለመድረስ ገና ብዙ መንገድ ይቀረዋል። እናም ይህቺ ማለዳ አንድ ቀን ትውስታ ሆና ትቀራለች። ሆኖም ይህቺ የአሁኑ ቅስፈት ናት። ግመል ነጂው ያላት የጭፍራ ቅስፈት፣ እናም ያለፈ ታሪኩ ትምህርት። የመጪው ኑሮ ህልም አድርጎ ሊኖራት ፈለገ። እነዚህን ዛፎች ማየት አንድ ቀን ትዝታ ቢሆንም አሁን ግን ጥላን፣ ውሃን፣ ከጦርነት መዳኛ መጠጊያ ማግኘት ይወክላል። ትናንት የግመል ድምጽ አደጋን ያመላክት ነበር። ዛሬ ደግሞ የዛፎቹ ሰልፍ ተአምራትን ሊያሳይ ይችላል። ዓለም ብዙ ቋንቋ ትናገራለች ሲል አሰበ ብላቴናው። ጊዜያቱ በፍጥነት ተጓዙ። ሲራራዎቹ እንዲሁ ብሎ አሰበ። በመቶዎች የሚቆጠሩ ሰዎችን፣ እንስሳትን ወደ ወሲሶ ሲቃረቡ እየተመለከተ ያለው አልኬሚስቱ። ሰዎች ወደ እንግዶቹ፣ ሰዎች ይጮሃሉ። የበረሃውን ፀሐይ አቧራ ደብቋታል። የወሲሶ ሕፃናት የማያውቋቸው ሰዎች ወደ አካባቢያቸው በመምጣታቸው ተደስተው ይቦርቃሉ። አልኬሚስቱ የጎሳ አለቆች ለሲራራው መሪ ሰላምታ ሰጥተውት ለረጅም ደቂቃ ሲያወሩ ታየ። ከነዚህ አንዳቸው ለአልኬሚስቱ ግድ አልሰጡትም። ብዙ ሰዎች ሲመጡ ሲሄዱ በረሃውን ባለበት ሲቀር ተመልክቷል። ነገስታትና ለማኞች በበረሃው አሸዋ ላይ ሲጓዙም ተመልክቷል። ነፋስ ሰራሾቹ የአሸዋ ጋሮች ያለማቋረጥ በነፋሱ አማካኝነት ይቀያየራሉ። አሸዋዎቹን ግን ከህፃንነቱ ጀምሮ የሚያውቃቸው አሸዋዎች ናቸው። ተጓዦቹ በቢጫው አሸዋ ላይ ከሰማያዊ ሰማይ በታች ለሳምንት ሲጓዙ ቆይተው ለመጀመሪያ ጊዜ አረንጓዴዎቹን ዛፎች ሲያዩ የሚሰማቸውን ደስታ ማየት ያስደስተዋል። እግዚአብሔር በረሃውን የፈጠረው ሰዎች የተምር ዛፎችን እንዲያደንቁ ይሆናል ብሎም አሰበ። ይበልጥ ተግባራዊ ጉዳዮች ላይ ለማተኮርም ወሰነ። ሲራራው ውስጥ ከሚስጥሮች ጥቂቶች አልኬሚስቱ የሚያስተምረው አንድ ሰው እንዳለ አውቋል። ንግሮቹን ነግሮታል። ሰውየው እስካሁን አላወቀውም። ነገር ግን በልምድ የሰለጠኑት አይኖቹ ገና ብቅ ሲል ይለዩታል። አልኬሚስቱ ይሄኛውን እንደ ከዚህ በፊቱ ደቀ መዝሙሩ ብቃት ያለው እንዲሆንለት ተመኘ። እነዚህ ነገሮች ለምን በቃል መስተላለፍ እንዳለባቸው አላውቅም አለ በሐሳቡ። በትክክልም ሚስጥርነት ኖሯቸው አይደለም። እግዚአብሔር ሚስጥራቱን ለሁሉም ፍጡራን በቀላሉ የገለጸላቸው። ለዚህ እውነታ አንድ ማብራሪያ ብቻ ነው ያለው። ነገሮቹ በዚህ መንገድ መስተላለፍ ያለባቸው ከንጹህ ህይወት በመሰራታቸውና እንዲህ ያለው ህይወት ደግሞ በጽሁፍ ወይም በስዕል ሊከወን ባለመቻሉ ነው። ሰዎች በተጻፉ ቃላትና በስዕሎች ይደነቁና የሁለንተናን ቋንቋ ዘንግተው ያርፋሉ። ብላቴናው የሚያየውን ነገር ማመን አልቻለም። ወሲሱ ልክ የጂኦግራፊ መጽሐፍ ላይ እንዳየው በጥቂት ዛፎች የተከበበ ጉድጓድ በመሆን ፋንታ ስፔን ውስጥ ካሉ በርካታ ከተሞች ሳይቀር ይተልቃል። 300 ጉድጓዶች፣ 50 ሺህ የቴምር ዛፎችና ቁጥር ስፍር የሌላቸው ባለቀለም ድንኳኖች አሉ። 1001 ሌሊትም ይመስላል አለ እንግሊዙ። አልኬሚስቱ ለማየት እየተቅበጠበጠ፣ እንስሳቱና መጤዎቹ ሰዎች ለማየት በጓጉ ህጻናት ተከበቡ። የወሲሱ ወንዶች ስለ ጦርነቱ መስማት ፈለጉ። ሴቶች ደግሞ ነጋዴዎቹ ያመጧቸውን አልባሳትና የከበሩ ድንጋዮች ለመውሰድ ተሻሙ። የበረሃው ጸጥታ የሩቅ ህልም ሆኗል። የሲራራው ተጓዦች ያለማቋረጥ እየተሳሳቁና እየተጫጫሁ ያወራሉ። ልክ የሆነ መንፈሳዊ ዓለም ውስጥ ቆይተው አሁን ሰዎች ወዳሉበት ዓለም የተወሰዱ ይመስላሉ። አሁን መንፈሳቸው አርፏል። እነሱም ተደስተዋል። በረሃ ውስጥ በጣም ከፍተኛ ጥንቃቄዎችን ያደርጉ ነበር። ኦሲሶች ግን ግመል ነጂው ለብላቴናው እንዳስረዳው ምንጊዜም ነፃ ቀጠናዎች ተደርገው ይወሰዳሉ። ምክንያቱም ብዙሃኑ ነዋሪዎቻቸው ሴቶችና ህፃናት ናቸው። በረሃ ውስጥ ኦሲሶች ሞልተዋል። የጎሳ ጦርነቶች ግን በረሃውን እየተፋፋሙ ኦሲሶችን የመንደሮችን መጠለያ አድርገው ይተዋቸዋል።
ትንሽ ቢቸገርም የሲራራው መሪ ተጓዦችን አንድ ላይ ሰብስቦ መመሪያዎችን ሰጣቸው። ቡድኑ በጎሳዎች መካከል የተነሳው ግጭት እስኪጠናቀቅ ባለበት ስፍራ ይቆያል። እንግዶች እንደመሆናቸው መጠን ተጓዦቹ ከወሲሶ ነዋሪዎች ጋር የመኖሪያ ስፍራ መጋራት ይኖርባቸዋል። ጥሩ ነገሮች ይቀርብላቸዋል። የራሱን ወታደሮች ጨምሮ ሁሉም ሰው የያዘውን የጦር መሳሪያ በጎሳው አለቆች ለተመረጡት ሰዎች እንዲያስረክብ ጠየቀ። እነኚህ የጦርነት ደንቦች ናቸው፣ መሪው አስረዳ። ወሲሶች ለሰራዊቶች መጠለያ ሆኑ። የእንግሊዙ ከቦርሳ ውስጥ ሪቮልቨር አውጥቶ ማስረከብ ብላቴናውን አስገረመው። ሪቮልቨር ምን ያደርግልሃል? ጠየቀው። ሰዎች እንዳምናቸው ይረዳኛል፣ እንግሊዙም መለሰ። በመሃል ብላቴናው ስለ ድብቅ ሀብቱ አሰላሰለ። ህልሙን ለማድረግ በተቃረበበት መጠን ነገሮች ይበልጥ አስቸጋሪ እየሆኑበት ይመጣሉ። አረጋዊው ንጉስ የጀማሪ ድል ያሉት ነገር መስራት ያቆመ ይመስላል። ህልሙን እውን ለማድረግ ሲተጋ ጽናቱንና ወኔውን የሚፈትኑ ሁኔታዎች ያለማቋረጥ አጋጥሞታል። ስለዚህ ቸኩልም ትዕግስት የለሽም መሆን አይችልም። እንዲህ ወደፊት ሲጓዝ እግዚአብሔር በመንገዱ ላይ የተወለቱን ነገሮች ምልክቶች ማየት አይችልም። እግዚአብሔር በመንገዱ ላይ አስቀምጧቸዋል። የሐሳቡ ራሱን አስደነቀው። እስከዚያ ቅጽበት ድረስ ነገሮች የዚህ ዓለም ጣጣዎች ይመስሉት ነበር። ልክ እንደ መብላት ወይም እንደ መተኛት ወይም ፍቅርን እንደመሻት ወይም ስራ እንደማግኘት እግዚአብሔር ማድረግ የሚገባውን ሊጠቁመን የሚጠቀምባቸው ቋንቋዎች ስለመሆናቸው አስቦ አያውቅም። ትዕግስት የለሽ አትሁን፣ ለራሱ ደገመለት። ልክ ግመል ነጂው እንዳለው ነው። የመብያ ጊዜ ከሆነ ብላ፣ መጓዝ ጊዜ ከሆነ ደግሞ ተጓዝ። ውድ የኢትዮ ትረካ ቤተሰቦች አልኬሚስቱ ክፍል 10 በሚቀጥለው ሳምንት ፕሮግራማችን ይዘንላችሁ እንቀርባለን። አብራችሁን ስለነበራችሁ እያመሰገንን እስከ ሳምንት መልካም ሳምንት